ቆመን ለጌታ ክብር፣ እልልታ፣ ጭብጨባ፣ ምስጋና ይገባዋል፣ ይገባዋል፣ ይገባዋል። ለታረደው በግ ለመንፈስ ቅዱስ ለእግዚአብሔር አብ ለወልድ ለመንፈስ ቅዱስ ሃሌ 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 ሃሌሉያ። እጆቻችሁን ከፍ አድርጉ። ዛሬ ማታ ታሪኬ ይቀየራል። እንደ ሌላ ሰው እሆናለሁ። በሕይወቴ ላይ ያልተለማመድኩት የእግዚአብሔር ሕልውና ያገኘኛል። ቤቴን ያገኛል፣ ትዳሬን ያገኛል፣ አገልግሎቴን ያገኘዋል፣ ልጆቼን ያገኛል፣ ቢዝነሴን ያገኛል፣ ከተማውን ያገኘዋል። አሜን ስትሉ ይሆናል። አጠገባችሁ ላለ ሰው ጨብጡትና የመገለጥ ምሽት ይሆንልሃል። አሜን አሜን። እንደ ቆማችሁ አንድ ቃል ልናገርና ወደ ጸሎት ገባለሁ። እንደ ቆማችሁ ስሙኝ። መጽሐፈ ነገሥት ቀዳማዊ 18:1 ምዕራፍ 18 ቁጥር 1 ከብዙ ቀን በኋላ በሦስተኛውም ዓመት ሂድ ለአካብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። አጠገባችሁ ላለ ሰው ጨብጡት፣ ተገለጥ በሉት። ንገረው፣ ተገለጥ በሉት። ንካውና ተገለጥ። በችግሩ ላይ በሉት ተገለጥ። በድህነት ላይ ተገለጥ። በበሽታ ላይ ተገለጥ። ባስጨነቀ ነገር ላይ ተገለጥ። በአጋንንት ላይ ተገለጥ። በበሽታ ላይ ተገለጥ። ሃሌሉያ። ዛሬ ማታ አንድ ሰው አይኑ ተከፍቶ በምድሪቷ ላይ ተገልጦ ይወጣል። እኔ ነኝ የሚል አሜን ሲል ይሆንለታል። የሆነ ነገር እያገኘኝ ነው። የሆነ ነገር ሊሆን ነው። ሸቶኛል። የሆነ ነገር ሊሆን ነው። የምድር ረቶል የከርሰ ምድር የምድሪቷን ከርስ የሚሰብሩ ሴትና ወንድ ልጆች የምድሪቷን ጭንገፋ የሚሰብሩ ሴትና ወንድ ልጆች ዛሬ ማታ ሆለታ ላይ ይገለጣሉ። ሰባቱም አህጉር የሚዞሩ አቅም ያላቸው ጀምረው የማይጨነግፉ ተገለጥ በለውና ቁጭ በል። ተባረኩ። በኋላ ላይ እናመልካለን። ከተወዳጁ ዘማሪ ጋር እናመልካለን። አሁን ለጥቂት ደቂቃ አጠገብ ላለው ሰው መንፈስ ቅዱስን ፊል አርግ በሉት። እንደሚጎበኝክ፣ እንደሚሰራብክ፣ እንደሚጠቀምብክ ፊል አርግ። አንተ ሰው በሉት ክርስቶስ ሞቶልሃል። ተራ ሰው አይደለህም። ምናምንቴ ሰው አይደለህም። ትጀምራለህ፣ ትቀጥላለህ። እግዚአብሔር የተባረከ ይሁን። አሜን አሜን። ንገሩት ባካችሁ። አጠገባችሁ ላለ ሰው ጨብጡትና ተገለጥ በሉት። ኢየሱስ ክርስቶስ ጌታ ነው። አጭር ሰዓት ነው የምናገረው። መልእክት በጣም ይጠቅማችኋል። በጣም የሚገርመኝ ኤልያስ በዘመኑ 7 ተአምራትን ሰርቷል። ከሰባቱ ተአምራት አንዱ ሰማያትን አዘግቶ ሂድ በዋሻ ውስጥ ተደበቅ ያለውን የእግዚአብሔርን ድምፅ ሰምቶ ተደበቀ። የሚገርመው ከሰባቱ ተአምራት አንዱ ሰማያትን አዘግቷል። መጽሐፍ ሲናገር ኤልያስ እንደኛም ሰው ነበረ። ሰማያት ተዘግተውለታል።
የአፉ ቃል የሚጸና ነገስታትን የማይፈራ ለነገስታት መልእክት የሚያመጣ ለሀገር መፍትሄ የሆነ ለነገስታት መፍትሄ የሆነ የእግዚአብሔር ነብይ ነው። የአፉ ቃል የጸና ሰማይ ይሁን ሲል የሚሆንለት። ሄሎ 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 ሄሎ። ዛሬ በኤልያስ መንፈስ ተገልጠው የሚወጡ ሰዎች አሉ። ይሁን 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 ይሁን። የሚገርማችሁ ኤልያስ ከሰባቱ ተአምራት አንዱ ሰማያትን ያዘጋበት ነው። የሚገርመው ሂድ አለው። 3 ዓመት ተኩል ዝናብ በምድሪቷ ላይ የለም፣ ጸጥ ያለበት ዘመን ነው። በዚህ ዘመን ላይ የሚገርማችሁ ረሃብ በምድሪቷ ላይ ነግሷል። ኤልያስ ግን ፍሬሽ የሆኑ ስጋዎች በዋሻ ውስጥ ተደብቆ ይመጣለታል። የሚገርመኝ ለኤልያስ ስጋ መምጣቱ ሳይሆን ለኤልያስ ስጋ ማን ነው የሚያመጣለት ነው። ጌታ ይባረክ። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ለኤልያስ ስጋ የሚያመጣለት ቁራ ነበረ። እኔ ልጆኜ በባህሪ አውቃለሁ። ቁራ እንደ ጭልፊት የሚመስል ባህሪ ያለው ድንገት ልጆኜ ስጋ እጄ ላይ ይዤ ከስር ዝቅ ብሎ ጭልፍ አድርጎ ሲሄድ አይቻለሁ። በደንብ አስታውሳለሁ። የሚገርመው ቁራ ከባህሪው ይቀማል እንጂ አይሰጥም። የእግዚአብሔር ፕሮግራም በሕይወታችሁ ላይ ሲፈጸም ከቀማተኛው ቀምቶ ይሰጣል። ሄሎ የሆነ ሰው አሜን ሲል ይሆንለታል። ብለጠኝና ሆነታ ብድግ ብለ አሜን ሲል ይሆናል። ቁጭ በሉ እናንተ። ለካስ የእግዚአብሔር ድምፅ የእግዚአብሔር ፕሮግራም ይፈጸም እንጂ እግዚአብሔር ከቀማተኛውም ቀምቶ ያበላሃል ማለት ነው። እኔ የገረመኝ ኤልያስ ስጋ የሚያመጣለት ቁራ ነው፣ እርግብ አይደለም። እርግብ ከባህሪዋ ታማኝ ናት፣ ሰላምን የምታውጅ ናት። ጌታ ይባረክ። አሜን አሜን። መልእክቷን በአግባቡና በሰዓቱ ታደርሳለች። ዘፍጥረት ላይ ትመለከታላችሁ ለኖህ ያመጣችውን መልእክት። የሚገርመው ቁራ ግን በፍጹም አይታዘዝም። እንግዲያውስ ቁራ ስጋ አገኘ ማለት በፍጹም ይቀማል እንጂ አይሰጥም። ከሚቀማ ከቀማተኛ አንደበት ከቀማተኛ ማንነት እግዚአብሔር አምላክ ላንተ አሳልፎ የሚሰጥ አምላክ ነው። አሜን ስትል ይሆናል። ኢየሱስ ክርስቶስ ጌታ ነው። አያችሁ መልእክቴ ተገለጥ ነው። የሆነ መሸፈኛ አለኮ ገብቷችኋል አይደለ? ዘር ላይ ቁጭ ያለ አንተ ብቻህን የምትታገልበት ይሄ ሰዓት ያበቃል። አሜን አሜን። አለሽ 7 ቤተሰቦችሽ በአሕዛብ ተከበሽ አንቺ ብቻ የወጣሽ አንቺ ዜግና ሴት አንቺ ዲቦራ ዛሬ 7 ቤተሰቦችሽን እምትጠቀልይ ትሆኛለሽ። ሄሎ 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 ሄሎ። ትገለጫለሽ። በአሕዛብ መካከል ትገለጫለሽ። በነገስታት መካከል ትገለጣለ። ከላይ ብሪጅ ልስበክ ልናገር። ጌታ ምስክሬ ነው። የሆነ ህልውና ቤቱን ከቦታል። እስኪ አውጁ ዝም ብላችሁ ህልውናው የእግዚአብሔር ህልውና በርስቲ ቤቱን ከቦታል። አጠገብ ላለ ሰው በፍቅር ነካ አድርገውና ተገለጥ በሉት። ንገረው እስቲ ተገለጥ በሉት። ጌታ ይባረክ። የሚገርማችሁ አሕዛብን ማነው ኤልያስ በብርቱ እየተፈለገ ነው። ኤልያስን የሚፈልገው ማን እንደሆነ ታውቃላችሁ? አካብ የሚባል ንጉስ ነው። ስሙኝ እኔ ነው። አካብ የሚባል ንጉስ እየፈለገው ነው በብርቱ። አካብ የእስራኤል ንጉስ ነው። አካብ ለብረው የሚፈልገው ኤልያስን። ሐሳባችሁ ከኔ ጋር ይሁን። ለብረው የሚፈልገው በጣም ቁልፍ የሆነ ማንነት ኤልያስ ጋር ስላለ ሰማይን የሚያክል ነገር ስላዘጋ ምድሪቷ በረሃብ ተመታለች። በብርቱ የሚፈልገውን የእስራኤል ንጉስ ፊት ለፊት ሂድና ምን በላለው ተገለጥ። ባይ ዘ ዌይ የመገለጥ መንፈስ
በሲዝን ሲሆን ያምራል፣ በጊዜው ሲሆን ያምራል። ስለ መገለጥ በደንብ አድርጌ ሰፋ ያለ መልእክት ሊኖረኝ ይችላል። ነገር ግን ጠቅላላ አድርጌ ላወራችሁ። መጽሐፍ ቅዱስ እንዲህ ይላል፣ ሮሜ 8:19 ላይ እንዲህ ይላል፣ የፍጥረት ናፍቆት ይልና የእግዚአብሔር ልጆች መገለጥ ይጠባበቃሉና። የፍጥረት ናፍቆት፣ ፍጥረት ሲባል ኤቭሪ ነገር እግዚአብሔር የፈጠረው ሁሉ፣ ክብር ለእግዚአብሔር ይሁን፣ የሚሰማውም የማይሰማውም ግዑዙም ጌታ ይባረክ። አሜን አሜን አሜን። ኢየሱስ ጌታ ነው። አዋፋትም ወንዞችም የእግዚአብሔር ልጆች ናፍቆት በናፍቆት ያንቺን መገለጥ ያንተን መገለጥ እየጠበቀ ነው። ሃሌሉያ ሃሌሉያ። አጠገባችሁ ላለ ሰው ጨብጡትና ግዑዙ እኮ ያንተን መገለጥ እየተጠባበቀ ነው። ፍጥረት ሁሉ ያንተን መገለጥ እየተጠባበቀ ነው። ስለዚህ በሉት እስቲ ብራዘር ንቃ በል በሉት እስቲ ዌክ አፕ በሉት፣ ንቃ ንቃ በሉት። አጠገባችሁ ላለ ሰው ዛሬ እግዚአብሔር ምስክሬ ነው፣ ለ38 ሰዎች ትንቢት አመጣለሁ። ግፋ ቢል አንድ ሰው 4 ደቂቃ አንዱ አንተ ነህ፣ አንዱ አንቺ ነሽ፣ አንዱ አንተ ነህ ብለጠኝና አሜን ስትል ተገለጥ። ሂድና አለው በአካብ ፊት ምን በላለው? ተገለጥ። ክብር ለእግዚአብሔር ይሁን። ባይዘው መገለጥ በሲዝን ነው አልኳችሁ። አይታችሁ ከሆነ መኃልየ መጽሐፍ ላይ እንደዚህ ብሎ ይናገራል። መኃልየ ምዕራፍ 2 ላይ አንቺ በአለት ንቃቃት በገደል ውስጥ ተደብቀሽ ያለሽ እርግቤ ሆይ ውጪ አላት። አሁን የምትወጪበት ጊዜ ነው አላት።